የፍቅር ህይወት ለመጀመር ገና ያሰባችሁ ሰዎች ልትሆኑ ትችላላችሁ፣ ወይ ደግሞ ከዚህ በፊት ፍቅረኛ ያላችሁ ሰዎች ልትሆኑ ትችላላችሁ፣ ወይ ደግሞ ፍቅር ምን ያደርግልኛል ብላችሁ ተስፋ ይቆርጣችሁ ያቆማችሁ በቃ እንዴ ፍቅር አይሆንልኝም ብላችሁ ያሰባችሁ ሰዎች ልትሆኑ ትችላላችሁ። ግን በዚህም ሆነ በዛ ግን ለፍቅር ህይወት እጅግ በጣም ወሳኝ የሆኑ 5 የፍቅር ማጣፈጫ ቅመሞችን ነው በዚህ ቪዲዮ የምናየውና እነዚህን ነገሮች ስትተገብሯቸው ፍቅራችሁ የጣፈጠ የፍቅር ግንኙነት እንዲኖራችሁ ያደርጋችኋል ማለት ነው። አንድ ናፖሊዮን ሂል የሚባል በቲንክ ኤንድ ግሮው ሪች መጽሐፉ ላይ የጻፈው ነገር አለ። ፍቅር የያዘው ሰው ማለት ከባድ የሆነ ቴምፖ ወይም ደግሞ ከባድ የሆነ ኢሞሽን ውስጥ ያለ ሰው እንደማለት ነው እና ምንም ነገር ለማሳካት ኢነርጂ ያለው ሰው ነው ይለናል። ስለዚህ ዛሬ እነዚህን 5 የፍቅር ማጣፈጫ ቅመሞችን ወስዳችሁ አፕላይ ስታደርጉና ህይወታችሁ ላይ ስትተገብሯቸው ፍቅራችሁ እየጣፈጠ ይመጣል ማለት ነው። ከነዚህ 5 ቪዲዮን ከጨረሳችሁ በኋላ ከነዚህ 5 የፍቅር ህይወታችሁን እንዲጣፍጥ ከሚያደርጉ ነገሮች ውስጥ ከናንተ ጋር የትኛው እንደሚሄድ ቪዲዮን ከጨረሳችሁ በኋላ ኮሜንት አድርጉልኛላችሁ። ሰላም ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ጆይን ማድረግ እንዳይረሳ። ቪዲዮ ደግሞ ለብዙ ሰዎች አልጎሪዝሙ እንዲለቀው ላይክ በማድረግ እንጀምራለን። ቀጥታ ወደ 5ቱ ፍቅራችሁን የሚያጣፍጡ ቅመሞች ወደ እነሱ እንሂድ። የመጀመሪያው ምን መሰላችሁ? ፍቅራችሁን የሚያጣፍጠው ቦታህን እወቅ ይባላል። አባት ለልጁ 1 ሰዓት ይሰጠውና ማለት ነው ይሄንን ሰዓት ሽጠህልኝ ና ገንዘቡን ይዘና ግን ከዛ ከመሸጥ በፊት ግን ምን ያህል ዋጋ እንዳወጡለት ወይም ደግሞ ምን ያህል እንግዛህ እንዳሉ መተህ ትነግረኛለህ ይለዋል። ልጅም ሰዓቱን ይዘውና መጀመሪያ ላይ የሄደው ትንሽዬ ሱቅ ነበር ሄደውና ባለ ሱቁ የሚያየውና አይ ትንሽ አርጀት አለች እና $2 ልግዛህ ይለዋል። ልጁም አሪፍ ዋጋ የተጠራለት መሰለውና ግን ደግሞ እስቲ ቆይ መጀመሪያ ለአባቴ ነግሬው ልምጣ ይለውና ለአባትየው ሄደና $2 እኮ አሉኝ አለ። አሁን ደግሞ አባትየው ልጁን እስቲ እና ልጅ ያለውና እጁን ይዞት ወደ አንድ ትልቅ ሰዓት ማከፋፈያ ይዞት ይሄዳል። እዛም ከሄደ በኋላ ገዢው አየና ዋው የሚገርም ሰዓት ነው፣ ብራንድ ሰዓት ነውና $100 ልግዛህ አለው። ልጅ ደነገጠና በጣም የሚገርም ዋጋ የተነገረ ነበር ይመስለውና እስቲ ቆይ አለውና ለአባቴ ነግሬ ልምጣ አለውና ለአባቱ ነገረው። $100 እኮ ተባልኩኝ አለው። አሁን ደግሞ አባትየው ቆይ ተረጋጋ ልጅ ያለውና ወደ አንድ የሚገርም ሙዚየም ማለት ነው ይዞት ሄደ ማለት ነው። ወደዛ ሙዚየም ይዞት ከሄደ በኋላ ባለቤቱ የሙዚየሙ ባለቤት አየውና ዋው እንዴ የሚገርም ሰዓት እኮ ነው ይሄ፣ በጣም የቆየ ሰዓት ነው፣ ቅርስ የሆነ ሰዓት ነውና ከየት ነው ያገኘው ብሎ ሲለው አይ አባቴ ሰጥቶኝ ነው አለው። እና $1 ሚሊዮን የሚያወጣ ሰዓት እኮ ነው፣ በጣም ውድ ሰዓት ነው፣ ቅርስ የሆነ ሰዓት ነው። ያኔ በንጉሱ ዘመን ለስጦታ የሚለዋወጡት ሰዓት ነው ከበርቴዎቹ ብሎ ይለዋልና እና $1 ሚሊዮን ልግዛህ አለው። ልጅ የተነገረው ማመናቃተው እና ለአባትየው ሄዶ ነገረው። አባት ልጁ እንደዚህ ያለው አየህ አይደለ ይዘህ የሄድከው ሰዓት ተመሳሳይ ሰዓት ሆኖ ሳለ ነገር ግን የተለያዩ ቦታዎች ነው ይዘህ የሄድከው ማለት። አንደኛው ሰው ይህንን ሰዓት ናቀው፣ ሌላኛው ሰው ግን ይህንን ሰዓት አከበረ። አየህ አይደል ልጄ በህይወት ውስጥ ማለት ነው አንተ ገና እየተለወጥክ ገና ራስ ላይ እየሰራ ያለ ሰው ልትሆን ትችላለህ። ገና ብዙ ነገር የለህም ግን ገና እየጣርክ ያለ ሰው ልትሆን ትችላለህ። አንዳንድ ሰዎች ይንቋል፣ ቦታ አይሰጡም። አንዳንድ ሰዎች ግን ያከብሯል። ያ ማለት ግን ያንተ ቦታ ወይም ያንተ ማንነት ይገልጻል ማለት አይደለም አለው። ስለዚህ በፍቅር ህይወታችሁ ላይ ማወቅ ያለባችሁ ይሄን ነው ማለት ነው። አንተን የምትንቅ ከሆነ ለአንተ ቦታ ማሰጥ ከሆነ አንተን ማታከብር ከሆነ ለአንተ የምትሆን ሰው አይደለችም ማለት ነው። አንቺን የሚንቅሽ ከሆነ ቦታ ማይሰጥሽ ከሆነ የማያከብርሽ ከሆነ ለአንቺ የሚሆን ሰው አይደለም ማለት ነው። ስለዚህ ይሄንን ማወቅ አለባችሁ ማለት ነው። ቦታችሁን ማወቅ አለባችሁ ማለት ነው። እጅግ በጣም ወሳኝ ነገር ነው ማለት ነው። በፍቅር ህይወታችሁ ላይ ቦታችሁን የምትተዋወቁ ከሆነ ማለት ነው፣ ቦታን የምታውቁ ከሆነ ራስን የምታከብር ከሆነ ቫልዩን የምታውቁ ከሆነ ማለት ነው፣ ራስን ማንነትን የምታውቁ ከሆነ ሲጀመር ማለት ነው የምታከብር የምትሰጥ ቦታ የምትሰጥ አንተን ቫልዩ የምታደርግ ሴት ነው ወደ አንተ የምትመጣው ማለት ነው። ስለዚህ ራሳችሁን ቦታችሁን የምታውቁ ከሆነ ራሳችሁን የምታከብሩ ከሆነ እናንተን የሚያከብሯችሁ ሰዎች ነው ወደ ህይወታችሁ የሚመጡት ማለት ነው። ስለዚህ እጅግ በጣም ወሳኝ ፕሪንሲፕል ነው ማለት ነው። ስለዚህ አንደኛው ወሳኝ ፕሪንሲፕል ማወቅ ያለባችሁ ወይም ፍቅራችሁን የሚያጣፍጡ ማለት ነው ቦታችሁን ማወቅ ነው። ወደ ቀጣዩ እንጂ ሁለተኛው ምን መስላችሁ? ከአንድ በላይ አታስብ ይባላል። ምን መስላችሁ? አንድ ጥናት ተሰርቶ ከ78% በላይ የሚሆኑ ሚሊዮነሮች ማለት ነው ዓለማችን ላይ ያሉ አንድ ጥናቱን እንደሚያመለክተው ከሆነ ማለት ነው ሚስታቸው ማለት ነው የሃይስኩል ስዊተርታቸው ናቸው ወይም ደግሞ ከሃይስኩል ጀምሮ የሚያውቋት ናት ማለት ነው። እና ምንድነው አንዲት ሴት ላይ ብቻ ከሆነ ያንተ ትኩረት ማለት ነው ቀጣዩ ጊዜ እንዳለ ወይም የቀረው ኢነርጂክ ማለት ነው እንዳለ ራስን ለመለወጥ ራስን ለማሻሻል ኑሮህን ለመቀየር ነው የሚሆነው ማለት ነው። ሴት ላይ አይሆንም። ኢነርጂን አታባክን፣ ጉልበትን ሴቶች ላይ አታባክን። ህይወት ላይ አንዲት ሴት ከመጣች በቃ እሷን ያዛት። ከዛ ግን ህይወትን ለማሻሻል ማለት ነው ኢነርጂን ጉልበትን ራስን ለመለወጥ ላይ ማዋል አለብን ማለት ነው። ግን ዝም ብለህ እዛ ያቺም ሴት ላይ ዝም ብለህ እዛም ብትል ከሆነ ሴቶችን የምታሳድግ ከሆነ ህይወት ኖርማል የሆነ ህይወት ነው የሚኖርህ ማለት ነው። ስለዚህ ግን ራስን ለመቀየር ራስን ለማሻሻል ትልቅ ሰው መሆን ከፈለግ ትልቅ ደረጃ ላይ መድረስ ከፈለግ
አንዲት ሴት ካለች ያቺ ሴት ላይ ብቻ ትኩረትን ጉልበትን ለሷ ብቻ አውል። ከዛ ውጪ ያለውን ግን ትኩረትን ኃይልህን ማዋል ያለብህ ራስን ለመለወጥ ራስን ለማሻሻል ነው ማለት ነው። ያኔ በህይወት ትልቅ ደረጃ ላይ ትደርሳለህ ማለት ነው። ስለዚህ በጭራሽ ሴቶችን አታሳድም ማለት ነው። እዚህኔ ፍቅር ህይወትን ቢሆን የጣፈጠ ነው የሚሆነው ማለት ነው። ምርጥ የሆነ የፍቅር ግንኙነት ይኖራል ማለት ነው። ሰክሰስፉል ስኬታማ ትሆናለህ ማለት ነው። ስኬት ማለት በገንዘብ ብቻ አይደለም፣ በፍቅር ህይወትም፣ በትዳርም፣ በቤተሰብም መባረክም ስኬት ነው ማለት ነው። ስለዚህ ይሄንን ማሰብ አለብን ማለት ነው። ወደ ቀጣዩ እንሂድ። ሶስተኛው ምን መሰለህ? ከውበት ይልቅ ለምክንያት ቦታ ስጥ ማለት ነው። ምንድነው ውበት አቲ ደምግባት አቲ ማለት ሳይሆን ግን ከዛ በላይ ማለት ነው ለምክንያት ቦታ መስጠት አለብህ። ለማንነቷ ቦታ መስጠት አለብህ። ለምሳሌ አንድ የሚባል አባባል አለ። መላእክቶች ያኔ ሲፈጠሩ በተፈጠሩ ሰዓት ላይ ከዋክብቶችን ያዩ ይደነቁ ነበር፣ በውበታቸው ይገረሙ ነበር። በውበታቸው በከዋክብቶች ውበት ይደነቁ ይገረሙ ነበር ይባላልና አሁን ላይ ግን አስቡት እስቲ እንኳን መላእክቶች ይቅርና እኛ እንኳን ከዋክብቶችን አይተን ያን ያህል አንደነቅም በውበታቸው ማለት ነው። እንኳን መላእክቶች ይቅርና ማለት ነው። ስለዚህ ምን ለማለት ፈልጌ ነው? ውበቷን ብለህ መልኳን ብለህ ከገባ የወደ ሰዓት ላይ መልኳ ወይም ውበቷ ፌድ ማድረጉ አይቀርም ማለት ነው። ነገር ግን ማንነቷ ብለህ ዓላማ አገናኝቶ ውስጧን አይተህ የምትገባ ከሆነ አብሮ ይዘልቃል ማለት ነው ፍቅራችሁ ማለት ነው። መቼም ቢሆን ማለት ነው አይሻክርም ማለት ነው። ይህን ስላችሁ መልክ ወይም ደግሞ ውበት እኮ አትይ እያልኩኝ አይደለም። ውበትማ ማየት አለብህ። ነገር ግን ቅድሚያ መስጠት ያለብህ ውበት አይደለም፣ ማንነቷን፣ ጸባዩን፣ አመለካከቷን ማለት ያለብህ ማለት ነው። እንደዛ ከሆነ ፍቅር የጣፈጠ ይሆናል ማለት ነው። ግን እንዳልኩ ለመልክ ቦታ መስጠት ከሆነ ማለት ነው፣ ለውበት ለውጫዊ ነገር ቦታ መስጠት ከሆነ አንተ ገና አልበሰልክም ማለት ነው። ገና በህይወት ብዙ ነገር ይቀራል ማለት ነው። ስለዚህ ይሄን ነገር በጣም ማስተዋል ያለብህ ነገር ነው ማለት ነው። ስለዚህ ቅድሚያ መስጠት ያለብህ ለማንነቷ ለጸባይዋ ነው ማለት ነው። አለበለዚያማ የሆነ ሰዓት ላይ ተጋብታችሁ ረጅም እድሜ ካሳለፋችሁ በኋላ ምንድነው ምን ያደርጋል? መልክ ብቻ ጸባይ የላት ምን ይላትና ማለት አይቀርም ማለት ነው። የሆነ ሰዓት ላይ ሲጀምር መልኳን ቢሆን መጥፋቱ አይቀርም ማለት ነው። አንተም ቢሆን ተሰለቻታለህ ሲጀምር ማለት ነው። ነገር ግን ማንነቷን ከሆነ የወደድከው ማለት ነው፣ ውስጣዊ ጸባይዋን ከሆነ የወደድከው፣ አመለካከቷን ከሆነ የወደድከው በጭራሽ ማለት ነው አብረሃት ትሆናለህ ማለት ነው። ወይም ፍቅራችሁ የጣፈጠ ይሆናል ማለት ነው። ስለዚህ ውበት አትይ ያልኩኝ አይደለም። ውበት ተመልከት፣ ችግር የለውም። ውበትን አድንቅ። ነገር ግን ቅድሚያ መስጠት ያለብን ማለት ነው ወይም ደግሞ ቶፕ ላይ መሆን ያለበት ምክንያት ነው ማለት ነው። ለስተሳሰራችሁ የሚገባው ዓላማ ሊሆን ይችላል ማለት ነው። ስለዚህ ምክንያት ምንድነው ነው የወደድካት እንደምንድን ነው? ስለዚህ ከውበቷ ወይም ከመልኳ በላይ የወደድክላት የሆነ ሌላ ምክንያት ሊኖር ይገባል ማለት ነው። ጸባዩዋ ሊኖር ይችላል፣ አመለካከቷ ሊሆን ይችላል። ስለዚህ ይሄን ነገር እጅግ በጣም ማወቅ አለብን ማለት ነው። የዛኔ ምርጥ የሆነ ፍቅር ህይወት ይኖራል ማለት ነው። ወደ ቀጣዩ እንሂድ። አራተኛው ምን መሰለህ? መጠነኛ ግልጽነት በቂ ነው ይባላል ማለት ነው። ለምሳሌ እቁብ አይታችሁ ከሆነ ማለት መጀመሪያ ላይ ልክ እቁቡን ማለት ነው መጀመሪያ ላይ በልታችሁት ከሆነ ማለት ነው ከዛ በኋላ ማለት ነው እቁቡን ያንን እቁብ ለመጣል ተሰለቻላችሁ። በቃ ለሰው ገንዘብ የምትገብሩ ነው የሚመስላችሁ ማለት ነው። እቁቡን እኮ ገንዘቡን እኮ ወስዳችኋል፣ በልታችኋል። ነገር ግን መጀመሪያ ላይ ስለሆነ የወሰዳችሁት ማለት ነው አያጓጓችሁም ማለት ነው። በቃ የምትሰጡት ገንዘብ ለሰው የምትገብሩ ነው የሚመስላችሁ ማለት ነው። ነገር ግን አስቡት እስቲ ያንን እቁብ የምትወስዱት መጨረሻ ላይ ሆኖ ንሳ እስክትወስዱት ድረስ የእናንተ ዕጣ እስኪደርስ ድረስ ይጓጓችኋል ማለት ነው። በቃ እየሄዳችሁ በየቀኑ ማለት ነው እየሄዳችሁ ማለት ነው በየሳምንቱ ሊሆን ይችላል። ለምሳሌ እቁቡን የምትጥሉት ማለት ነው እየጓጓችሁ ሄዳችሁ ነው የምትጥሉት ማለት ነው። ትጓጓላችሁ ማለት ነው። የእናንተ ዕጣ እስኪደርስ ድረስ በጣም በቃ ደስ እያላችሁ ነው የምትጥሉት ማለት ነው። ነገር ግን መጀመሪያ ላይ ከሆነ የወሰዳችሁት በቃ ይደብራችኋል። ምንም ትኩረት አትሰጡትም ማለት ነው ለዛ እቁብ ማለት ነው። ልክ እንደዛው ፍቅር ህይወት ላይ ስትመጣ ተመሳሳይ ነገር ነው ማለት ነው። መጀመሪያ ላይ ማለት ነው ሙሉ ለሙሉ አንተን የምታውቅ ከሆነ በቃ አንተ ማን እንደሆንክ ሙሉ ለሙሉ የምታውቅ ከሆነ ከዛ በኋላ ምንም ፊገር አውት የሚደረግ ሌላ ነገር ከሌለ ምንም የሚያጓጓ ነገር አይኖርም ማለት ነው። በቃ ድብር ስልችት ትላታለህ ማለት ነው። ይሄን ደግሞ አንቺን ብትሆኚ እንደዛው ማለት ነው። ሙሉ ለሙሉ ማንነትሽን የሚያውቅ ሆነ ሙሉ ነገርሽን ገና ከመጀመሪያው ፍቅራችሁ እንደተጀመረ ማለት ነው ሁሉ ነገርሽን ሳታሽው ሆነ ማለት ነው አብራችሁ ተታኝታችሁ ወይም ደግሞ በቃ እንዳለ ሙሉ ነገርሽን ሳታሽው ሆነ ማንነትሽን የሚያውቅ ሆነ ማለት ነው ስልችት ትይዋለሽ፣ ይደብርሻል፣ አንተም ትደብራታለህ፣ ከዛ በኋላ ትተዋታለህ ማለት ነው። ነገር ግን ቀስ በቀስ ከሆነ ግን ማለት ነው ማንነትህን የምታውቁ ማለት ነው ቀስ በቀስ ከሆነ ይሄ የእግዚአብሔራዊ ማንነትን ለምሳሌ ሰዎች ፈጣሪን እስካሁን ድረስ የሚያመልኩት የወዱት ለምን ይመስላችኋል? በእርግጥ ብዙ ምክንያት ይኖራቸዋል። ግን አንዱን ልንገራችሁ። ለምሳሌ ምንድነው ፈጣሪ ይሄ ነው ተብሎ የሚታወቅ ማንነት የለውም። ፈጣሪ ማለት ይሄ ነው ብሎ እስካሁን ድረስ የገለጸው ሰው የለም። በቃ ሁሉ ጊዜ አዲስ ማለዳ አዲስ ይባላል አይደል? መዝሙረ ዳዊት ላይ ሁሉ ጊዜ ማለዳ አዲስ ማለት ነው። ፈጣሪን ሁሉ ጊዜ ማለት ነው ኤክስፒሪየንስ ስታደርጉት አዲስነቱን ነው። ሁሉ ጊዜም ቢሆን
በቃ ኤክስፕሌን አድርጋችሁ የምትጨርሱት ነገር አይደለም ማለት ነው። ሁልጊዜም ቢሆን አዲስ ነው። ልክ እንደዛ ማለት ነው። እናንተም የፈጣሪ ማንነት ልትላበሱ ይገባል ማለት ነው። ፍቅራችሁ ላይም እንደዛ ነው መሆን ያለባችሁ ማለት ነው። ሁልጊዜ ፊግራት የሚደረግ የሆነ ማንነት ሊኖር ይገባል ማለት ነው። አንተን ሙሉ ለሙሉ ልታውቅ አይገባም። በቃ ሁልጊዜ አዲስ ነገር ሁልጊዜ ልታሳያት ይገባል ማለት ነው። ወይም አዲሱ ማንነትን ሁልጊዜ ፊግራት ልታደርግ ይገባል ማለት ነው። ነገር ግን ሙሉ ለሙሉ አውቃህ ከሆነ አንተን እንዳለ በቃ አንተ ማለት ይሄ ነህ በቃ ሙሉ ለሙሉ የምታውቅ ከሆነ ከዛ በኋላ ትሰለቻታለህ ማለት ነው። አንቺንም ቢሆን እንደዛ ነው ማለት ነው። ሙሉ ለሙሉ የሚያውቅሽ ከሆነ ኤቭሪቲንግሽን ምንድነው መሰለኝ ሁሉ ነገርሽን ካወቀ በቃ የሆነ ሰዓት ላይ ትሰለችዋለች ማለት ነው። ይሄ ማለት ግን ድብቁ ነው ማለት አይደለም። ነገር ግን ቀስ በቀስ ፊገር አውት ቀስ በቀስ እየተዋወቃችሁ ቀስ በቀስ ሲሆን እንደዛ ሲሆን ፍቅራችሁ የጣፈጠ ይሆናል ማለት ነው። ስለዚህ ስፔሻሊ ገና ፍቅራችሁ የጀመረ አዲስ ፍቅር ላይ ከሆናችሁ ማለት ነው ገና የጀመራችሁ ያላችሁ ፍቅር ከሆነ ሙሉ ለሙሉ መታወቅ የለባችሁ ማለት ነው። ስለዚህ ቀስ በቀስ እየተዋወቃችሁ ብትመጡ የዛኔ ፍቅራችሁ እየጣፈጠ ይመጣል ማለት ነው። እጅግ በጣም ወሳኝ ነገር ነው። ወደ ቀጣዩ የመጨረሻው ምን መሰላችሁ? ማንነት ወሳኝ ነው። ለምሳሌ አንዳንድ ሴቶችን አይታችሁ ከሆነ መልካቸው ላያምር ይችላል እኮ 8 ቁጥር ሊሆን ይችላል ወገባቸው፣ ግን ደግሞ ቀርባችሁ ስታያቸው ማለት ነው በቃ ደስተኝነታቸው፣ ተጫዋችነታቸው፣ ይሄ ለሰው ያላቸው ርህራሄ ማለት ነው ይሄ ማንነታቸው ዲፕ ኢንሳይድ ያላቸው ማለት ነው ማንነታቸው ማለት ነው እጅግ በጣም ማራኪ ሆኖ ታገኛቸዋላችሁ። ልክ እንደዛው ነው ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ማለት ነው ማንነት እጅግ በጣም ወሳኝ እንደሆነ ማወቅ አለባችሁ። ሲጀመር ማለት ነው ማንነታችሁ ማራኪ ሲሆን ማለት ነው ውጫችሁን ዶሚኔት ያደርጋል ማለት ነው። ውጫችሁ እንኳን ባያምር ማለት ነው ውጫችሁን ዶሚኔት ያደርጋል ማለት ነው። ቆንጆ ብለን በምንጠራው አይነት መልኩ ማለት ነው። እንደዛ ባይሆን እንኳን ነገር ግን ውጪው ማለት ነው ኮንትሮል ያደርጋል ማለት ነው። ዶሚኔት ያደርጋል ማለት ነው። ይሄን ማወቅ ያለባችሁ ነገር ነው ማለት ነው። ማንነት እጅግ በጣም ወሳኝ ነው። ለምሳሌ አላማ ስፔሻሊ ወንዱ ሲሆን ማለት ነው አላማ ሲኖርክ ገብቷል። በህይወት ውስጥ ልታሳካ የምትፈልገው የሆነ ነገር ሲኖር በአንተ ውስጥ ማለት ነው ፊውቸርህን አይታ ማለት ነው ወይም ደግሞ ሰዎች አንተን ሲያዩ ማለት ነው ወይም ደግሞ ፍቅረኛ አንተን ስታይ ፊውቸር የሚታያት ከሆነ ማለት ነው አላማ ሲኖር የዛኔ ማለት ነው ፍቅራችሁ እጅግ በጣም ምርጥ ይሆናል ማለት ነው። ነገር ግን አላማ ከሌለ ዝም ብለህ በቃ የሆነ ተቀጥራል የሆነ ቦታ የሆነ ገንዘብ ታገኛለህ ወሩን ጠብቀህ ምናምን ከዛ ሄደህ ኳስታ ያለ ምንም በህይወት ውስጥ ልታሳካ የምትፈልገው ግብ ከሌለ ትሰለቻለህ ማለት ነው። ምንም ሰዎች ሁላ ይንቋል አያከብሩም ማለት ነው። ነገር ግን አንተ አላማ ሲኖር ማለት ነው በህይወት ውስጥ ልታሳካ የምትፈልገው የራስህ ነገር ሲኖር ማለት ነው የምትሞትለት ነገር ሲኖር እቅድ ሲኖር ገብቷል የሆነ ነገር ሲኖር የዛኔ ማለት ነው ትከበራለህ ማለት ነው። አይ እሱ እኮ አላማ ያለው ሰው ነው በህይወት ውስጥ እኮ ሊያሳካ የሚፈልገው የሆነ ነገር ያለው ሰው ነው ይለዋል ማለት ነው። ሰዎች ያከብሯል ማለት ነው። ፍቅረኛ ታከብራለች ማለት ነው። ስለዚህ ያ ፍቅር እየጣፈጠ እንዲሄድ ያደርገዋል ማለት ነው። ስለዚህ እነዚህ 5 ነገሮች እየተገበራችሁ ፍቅራችሁ የጣፈጠ እንዲሆን ምርጥ ፍቅር እንዲኖራችሁ ማድረግ ትችላላችሁ። ከነዚህ 5 ነገሮች ውስጥ የትኛው እንደተመቻችሁ ከታች ኮሜንት ታደርጉልኛላችሁ፣ አነበዋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስካገኛችሁ ድረስ ሰላማችሁ ይብዛ።